ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ነው። ባለፈው ስለ ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት ከምሳሌ ጋር አይተናል። ዛሬ ደግሞ አናላይዚንግ ሪዶክስ ሪአክሽን የሚለውን ምሳሌዎች ጋር እናያለን። አክቲቪቲ ላይ ፍሮም ኤ ግሩፕ ኤንድ ዲስከስ ዘ ፎሎዊንግ ኤንድ ፕሬዘንት ዮር ኮንክሉዥን ቱ ዘ ክላስ ይላል አክቲቪቲ። ዘ ፈርስት ኩዌስችን ሃው ካን ዩ አይደንቲፋይ ኦክሲዳይዚንግ ኤጀንት ኤንድ ሪዱሲንግ ኤጀንት ኢን ሪአክሽን። የመጀመሪያው ጥያቄ ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት በአንድ ኬሚካል ሪአክሽን እንዴት አድርገን መለየት እንችላለን ነው የሚለው። ኦክሲዳይዚንግ ኤጀንት አር ሰብስታንስ ዛት ጌይን ዋን ኦር ሞር ኤሌክትሮንስ ማለት ነው። ኤሌክትሮን ይቀበላል። ስለዚህ አር ሪዱስድ ሰብስታንስ ነው ማለት ነው። አንደርጎዝ ሪዳክሽን ነው ማለት ነው። ስለዚህ ኢን ኦክሲዳይዚንግ ኤጀንት ኦክሲዴሽን ነምበር ዲክሪዝ ነው የሚያደርገው። ኦክሲዴሽን ነምበሩ ዲክሪዝ ካደረገ ኦክሲዳይዚንግ ኤጀንት ነው። ሪዱሲንግ ኤጀንት የሚባለው ደግሞ ሉዝስ ዋን ኦር ሞር ኤሌክትሮንስ which are oxidized or undergoes oxidation number increase reducing agent የሚባለው። ስለዚህ reducing agent oxidation number ከጨመረ reducing agent ነው፣ oxidation number ከቀነሰ ደግሞ oxidizing agent ነው ማለት ነው በተቃራኒ። ስለዚህ በዚህ መለየት እንችላለን። question number 2 why a reducing agent undergoes oxidation and oxidizing agent undergoes reduction። አሁን ያየነው ነገር ነው። reducing agent oxidation ነው undergoes የሚያደርገው ምክንያቱም ኦክሲዴሽን ነምበር ኢንክሪዝ ስለሚያደርግ። ኦክሲዳይዚንግ ኤጀንት ደግሞ አንደርጎዝ የሚያደርገው ሪዳክሽን ነው ምክንያቱም ኦክሲዴሽን ነምበር ዲክሪዝ ስለሚያደርግ ማለት ነው። question number 3 why must every redox reaction involve both an oxidizing agent and reducing agent። በማንኛውም ሪዶክስ ሪአክሽን ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት ይካተታሉ ወይም አይለያዩም። ለምንድን ነው ይላል። ምክንያቱም ኦክሲዴሽን ኤንድ ሪዳክሽን ሪአክሽን ኦከር አት ዘ ሴም ታይም ኦር ሲሚንታኒየስሊ። እነዚህ ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። ምክንያቱም አንድ ሰብስታንስ ኢፍ ዋን ሰብስታንስ ሉዝስ ኤሌክትሮንስ ዘ አዘር ሰብስታንስ ጌን ኤሌክትሮንስ። ስለዚህ እነዚህ ሁለት ተርሞች የማይለያዩ ናቸው ማለት ነው። ኤግዛምፕል identify the reducing and oxidizing agents in the following balanced redox reaction። ለሚከተሉት balanced redox reaction reducing agentኑና oxidizing agentኑን ለዩ ነው የሚለው። መጀመሪያ የእያንዳንዱን አተም oxidation state እናስቀምጣለን። ከዛ በኋላ oxidized እና reduced የሆነውን እንለያለን ማለት ነው። ኦክሲዳይዝድ እና ሪዱስድ ሰብስታንስ የሆነውን ከለየን ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት መለየት ቀላል ይሆናል ማለት ነው። አይረን ኢን ፍሪ ስቴት ስለሆነ ኦክሲዴሽን ነምበሩ 0 ነው። ኦቱ ሞለኪውል ፎርም ነው። ዘ ሰም ኦፍ ዘ ኦክሲዴሽን ስቴት 0 ነው የሚሆነው። አይረን ፕላስ 3 ነው የሚሆነው። ካልኩሌት ማድረግ ትችላላችሁ። ኦክሲጅን -2 ስለሆነ ማለት ነው። አይረን ከ0 ወደ የት ነው የመጣው? ወደ ፕላስ 3። አይረን ኦክሳይድ የአይረን ኦክሲዴሽን ስቴት ፕላስ 3 ነው በአይረን ኦክሳይድ ማለት ነው። አንድ ኦክሲጅን ደግሞ ከ0 ወደ የት መጥቷል? ወደ -2 ተቀይሯል ማለት ነው። ስለዚህ አይረን ከ0 ወደ ፕላስ 3 ኦክሲዳይዝድ ሆኗል ማለት ነው፣ ጨምሯል። ስለዚህ ሪዱሲንግ ኤጀንት ነው። ኦክሲጅን ደግሞ ከ0 ወደ -2 ነው፣ ቀንሷል፣ ሪዱስድ ነው፣ ኦክሲዳይዚንግ ኤጀንት ነው ማለት ነው። ስለዚህ ሪዱስድ ሰብስታንስ ኦክሲዳይዚንግ ኤጀንት ነው፣ ኦክሲዳይዝድ ሰብስታንስ ደግሞ ሪዱሲንግ ኤጀንት ነው ማለት ነው። ሁለተኛውን ጥያቄ ሃይድሮጂን +1 ነው ኦክሲዴሽን ስቴቱ፣ ሰልፈር -2 ነው፣ ብሮሚን ኢን ፍሪ ስቴት ነው። ያ ማለት ሞለኪውል ፎርም ስለሆነ 0 ነው። HBr ሃይድሮጂን ብሮማይድ ሃይድሮጂን +1 ነው፣ ብሮሚን -1 ነው፣ ሰልፈር 0 ነው ኢን ፍሪ ስቴት ስለሆነ ማለት ነው። ስለዚህ ሰልፈር ከ-2 ወደ 0 ቼንጅ አድርጓል ማለት ነው። ሰልፈር ኦክሲዳይዝድ ሆኗል ማለት ነው፣ ከ-2 ወደ 0 ስለተቀየረ ማለት ነው። ኦክሲዳይዝድ ሰብስታንስ ደግሞ ሪዱሲንግ ኤጀንት ነው ማለት ነው። ብሮሚን ደግሞ ከ0 ወደ -2 ሪዱስድ ሰብስታንስ ነው which is oxidizing agent ነው ማለት ነው። ስለዚህ H2S ሪዱሲንግ ኤጀንት ነው፣ ብሮሚን ሞለኪውል ደግሞ ኦክሲዳይዚንግ ኤጀንት ነው ማለት ነው።
የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝ አመሰግናለሁ።